ናቸው። መሶቡ ቀርቧል። እዛው ግድ የለሽም። አልሰማሽም እንዴ? መሶቡን አይጥ እንደበላው ነግረውሽ የለ እንዴ? መሶቡ አይጥ በልቶታል አሉ። ግን ድጋሚ ያሉ ወሬ ነው የሰማሁት። ያሉ ነው ውዴ፣ እኔ አላልኩኝም። ግን ድጋሚ ያሉ መሶቡ ተሰፍተዋል። ወሬ ነው የሰማሁት። ተሰፍተዋሉ ድጋሚ ሪም ጋር ሄዳሉ። ሪም ጋር ሄዳሉ። እውነት ነው? አይ ውሸት ነው። አዲስ መሶብ ነው ያኛው። ቅጥድ ነው ያለው። ቤታዬ ቤትሽ በስድስት ያወርዱኛል፣ ከገቡ ያወርዱኛል። እኔን ማማት ግን አይችሉም። ንገሪያቸው። ለካርቶን 10,000 ይከፈልላታል። ወላሂ ጻፊ በውስጡ እናዋጣና እናሽቀነጥራለን። እኛ ማንም አያሽቀነጥረኝም። ቤታዮ ላይፍ ላይ ሲጎች ራሱ ስትፈልግ እየባረካችሁ ስደውልላት የምትዘጋብኝ ይህኔ እሷ ሌላ ቦታ ናት። ዘጋችው። ካርቶን እስክትመጣ በ10,000 ኮይላችሁ ሀሜታችሁ ነው። 10,000 ሀሜታችሁ ነው። ከነሱ ትበሻለሽ። አንድ ጓደኛ አለችኝ። ሲሳደቡ እንኳን በደንብ አይሰድቧትም። እስኪ አስገቢያትና እኔ ለእሱ 10,000 እከፍላለሁ። ሲረግጧት በደንብ እንዲረግጧት።
ጁዬን አስገቧትና ትንሽ ትረግጥና ትወጣ ማስወረጃ ይሆናል። ምንም ችግር የለም። ያው ወላሂ ጁዬ በጣም ነው የምትወድሽ። ሰው ስለተባለ አይደለም። እመቤቴን በጣም ነው በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የምትወድሽ ውዴ። በዛ ላይ ስለ አንቺ አውርታ አትጠግብም። ስንት ጊዜ አትወድሽም ሲሉ ቤታ እንዴት አይነት ሲኒና ረከቦት ጀበና ይዘሽ ውዴ አሁን እየጠጣሽ የምትጠላው ሰው የለም። የምትጠላው ሰው አትጠላ። ያችን የመሰለች ወይዘሮ በዛ ላይ ትከፍላለች። ሙኒት ክፈይ እስኪ እጁ ትግባና አሁን ክፈይ ማለት ቀለለሽ በአፍሽ ክፈይ ማለት ቀለ ደሀቦ ቀላለው በአፉ ላይ ይመጣል። ከፈሩ ይላል ክፈር ሀብታም ይጨለግላል። እንዲ ኮረኮ ሙኒት እነዚህ እኮ መክፈል የለብሽም ነበር። ግን ይሁን እስኪ ለሌላው ገብ እንጂ ይሁን። ጁዬ ትግባ። ጁኬክ ግቢ። ጁኬክ የኔ ኬክ ላይ ግቢ። ምቀኛ ካልሆነ ትገባለች። ካልገባች ግን የኔ 10 ሺህ ኮይን እንዳይሰጠኝ ሰጥሻል። ቤታዬ አንዴ እስክቆም ነው ሰጥሻለሁ። እሺ ሙኒትዬ ፍቅሬ ከፈለግሽ ሶስት መንገድ ተጓዥና ለምን አታቆሚ? እኔ አንቺን አምንሻለሁ። ለሙኒት ነው ይሁን ለሙኒት ጁኮ ላይ ባትወድም ጁኮ ላይ ጁ አበባ ላኪ አሁን ልከፍል ነው። ሙኒት ስሚ ረጁ ማር የበላ ነው። በቃ በጣም ደስ ስለበላው ከዛ እስከሚመጣ ድረስ ማለት አቤት ምግብ እንደዚህ ነው ሰው የምታስተናግድ። ተመቻችሁ? ወይኔ እኔ ጨዋ ተመቻችሁ? አሙ ነው የተባላችሁት። አታሞብሱ፣ አለበለዚያ ክፈሉ። እኔ የከፈልኩት ለማማት ነው። አሁን ስደውል አላነሳችም። ሳሪ ካርቶን እኔ እኮ ስሮ ዘመን ሰላም፣ እንዴት ናችሁ? ካሚ ቤታዬ እኔ ተቀይሜሻለሁ ወላሂ። ሰላም የኔ ቆንጆ ጁዬ፣ ሰላም እንኳን ደህና መጣሽ። እንኳንም ተቀላቀልሽ፣ እንኳንም ደስ አለን፣ እንኳንም እዚህ ቤት በሰላም መጣሽ። ታሪዬ አንዴ ቤት ታላውራት፣ እንኳንም አንዴ ቤት ታላውራት። እሺ በህግ አምላክ የዱባይ መንፈስ ከቦኛል። ዱባይ መንፈስ ከቦኛል። ቤታዬ አፍዝዝ አደንዝዝ ተሰጥቶሻል እንጂ ሳይከፈል ስሚ ወላሂ እኔ ወድሻለሁ። አትወድሽም ያለች ሰው ተሳስቷል። ታስታውሻለሽ? ፎሎ እንደራረግ አለበት። አስታውሽ ፎሎ አንቺ ነሽ ያነሳሽው እንጂ እኔ ያላነሳሁም። ምክንያቱም አንድ ቀን ማለት ነው ኮመንት ላይ እቺ ልጅ ቤታን አትወዳትኝም፣ ከዛም በየኮመንት ደግሞ አትወዳትም፣ በጣም ነው የምትጠላት ሲሉኝ አየውና የሆነ ነገር ሳያዩ እንዴ ዝም ብሎ ከመሬት እየተባረክሽ ነው ከመሬት ተነስተው አትስጧት ቆይ ውዶች፣ እሷ መሰጠት አትፈልግም። ከዛ ምን አሉኝ አትወድሽም ሲሉ ማርያምን ለዛ ነው አንፎሎ ያደረኩሽ። እኔ ቤታዬ እኔ ሰው አልጠላም ወላሂ አልጠላም ሀቢብቲ። እሺ በቃ እሺ እኔና እሺ እሺ ወይኔ ሙኒት አልቆመችም እንዴ? ቆይ አሁን ትልቀብልሻለች። እሺ
ሙሉዬማ ለአንዳንድ ችግር ላረግ ነው እናቴ። እኔ ስልክ ገብቶብሽ ኮለ በዛው እንዳትወጪ ብዬ ነው። እሺ ጁጂ ቁጭ በይ በቃ ቁጭ በይ ቁጭ። ሀሜትም ካለሽ እሚ ከነሳሪ ጋር በዱባይ ነው እንግዲህ እሚ እናቴ እሙ እንጂ እሙ ጀራጁ እሚ እንጂ አንቺ አስወርተሽን አለ። አሁን እኮ ዝም ብለሽ ሰዓቱ አለቀ ብለሽ ልታስወጪ ነው ወይ አልሻጥኩ ወይ በስነ ስርዓት አላማ ወይ በስነ ስርዓት አልተባረክን። ከዛው ሰዓቱ ደረሰ ብለሽ ታስወጪ ነው። እሺ በቃ ይኸው ካለ ምን ደስማ አንዲ ማተነስ አውሽ ራጁ ናይ ውጪ ውዴ ራጁ ናይ ውጪ የኔ ቆንጆ ቴንኪዩ የኔ ውዶች ቴንኪዩ ፈጣሪ ይስጣችሁ። ቴንኪዩ አመሰግናለሁ። እንግዲህ ፈጣሪ በሚያውቀው እዚህ ቤት በ16,000 ሰው መሀል ገብተናል። እውነት አለመርሳቷ ራሱ ከዚህ ከስንት ቀን ጀምሮ እኛ ተከፍሎልን እዚህ ቤት ተቀምጠን ስንት ቀን ሙሉ ከዛሬ ነገ ቤታ ቤት እንገባለን ብለን ስንል መቼም ግማሹ አገቡም እንደፈሰሰ ውሃዩት፣ ግማሹ ደግሞ ኧረ ወደዛ ምናምን ሲለን አንቺ እውነት ዛሬ ጠርተሽ እንደዚህ 16,000 ሰው መሀል ቁጭ ስላረግሽ እናመሰግናለን ውዴ። እና ለማለት ፈልጌ ነው እንግዲህ ያው እንደምታውቁት እዚህ ቤት ውስጥ የባልትና ቤት ነው። ብዙ ነገሮች ይሸጣል። ረጁ ውጪ እንደምታውቂው አሁን ካርቶን ሀቋ በመውጣቱ መሰረት ሰሞኑን ስራ እየሰራች አይደለም። ብዙ ቦታ እየተባረከች ነው ውዴ፣ በየቦታው ማለት ነው። አይተሻል ሳ በየቦታው ስትገባ ካርቶን መጣች። ጊዜው የሷ ነው ውዴ፣ ጊዜው የሷ ነው። እየተባረከች ነው። አሁንም ሙኒት 10,000 ኮይን ከፍዬ ላመጣ ትችላለሁ ምናምን አለች። ውይ በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ቤት እኮ ለየት የሚያደርገው መባረኩ ነው ውዴ፣ ለየት የሚያደርገው። ከዛ ምን መሰለሽ አሁን እሷ እየሸጠች አይደለም፣ ሰሞኑን ምንም እየሸጠች አይደለም ውዴ። በየቤቱ ትገባለች፣ ትባረካለች፣ ሀቅ ይወጣልኝ ትላለች፣ መድኃኒዓለም ያደረገልኝ ትላለች፣ ሰው ቢጥለው ቢደግፈው ትላለች። ማትነው ነገር የላትም። እና ምን መሰለሽ ቤታ ያው እንደምታውቂው እኔም እዚህ ሽሮንም በርበሬው ምኑንም ሽጬ ነው። ውይ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እንደው ምን ይሻላል የዚህ ሰው ፍቅር፣ እንደው ምን ይሻለኛል? እንደው መድኃኒዓለም ይስጣችሁ፣ እንደው ፈጣሪ ይስጣችሁ። ተባረኩ። መባረኩ ላይ እኮ ፎከስ አደረግሽ። ከዛ ላይ ልትላቀቂ አልቻልሽም ውዴ። ካርቶን ላይ ነሽ ውዴ። አሁን ዛሬ ደግሞ እዛ ስንሄድ ማሪ እንዲህ አርጋ ፀጉሯን መጣች። እንደዛ አርጋ ለሁለት ተከፍሏ ወደዛ ይል ምንድን ነው ስል ፍሪዝ ነዋል። ለፍሪዝ አይሆን ለለስላሳ ነገር አይሆን ለምን አይሆን እንዲህ አርጋ መጣች። ከዛ በኋላ እኔ እናረጁ አየ ፀጉር ከተበጣጠሰ በጣም ችግር ነው። ስለዚህ አትሰሪም ወይ ስራት አልሰራ ምናምን አለች። አሳይሻለሁ አሁን የቀረጽነውን ቪዲዮ እንዴት ሆና እንደመጣች እልሻለሁ። ረጁ እኔ የምልሽ አሁን ሰሞኑን ያው ስራ ሰርታ ታውቂያለሽ ሰው እንዴ? አዎ በቀደም የሆነ ቦታ ሂዳ ቡና በ35 ብር ጠጡና ልጁ እንደው ተናደደ። አሪ ተነሳ። ሀሜት ነው ወይስ አሉባልታ? ጋይስ ሀሜት ነው ወይስ አሉባልታ? የሁሉ የሙኒት ኮይል መቀለጃው ነው ወይ? ሀሜት ነው ያልሽው አሉባልታ? ዛሬ እኔ ሚስጥር አለኝ በይ፣ ቮይስ አውጣለሁ በይ። እኔ ሀሜት እሱ ነው ሚስጥር ማውጣት፣ ቮይስ ማውጣት ያለ አሁን በቀደም ይኸውልሽ ቡና እንጠጣ ብለው ከሰፈራችን 15 ኪሎ ሜትር ርቀው ሄዱ። ማንና ማን? የሆነ ልጅና እቺ ሴትዮ። ከዛ በኋላ ከሄዱ በኋላ ቡናው ስንት ሆኖ የሚገኝ ነው? አንድ ሲኒ ቡና 35 ድርሃም። ተመልከች ቤታ 35 ድርሃም ወደ ኢትዮጵያ መንዝሪው በ49 ስንት? ውይ ደግሞ የኔ ቆንጆ ረጁ ደግሞ ተቀጣጥሽ እንዴ ተቀጣጫ ንፋላ ልጁ ላይ ስትደርሽ ምነው ትያለሽ? ከዛልሽ በ35 ድርሃም ቡናቸውን ግጥ የሚያደርጉና የሚበላ ነገር ይዘው ይሄዱናልሽ። ከዛ በኋላ ረጁን ጠይቂያል። ልጁ እኔ ከፍላለሁ ብላ ነው እንግዲህ ከሰፈራችን 15 ኪሎ ሜትር ርቀው ነው የሄዱት። ከዛ እግሯን እንዲህ አርጋ ቪዲዮ ሰርታልሻለች። ከዛ ያንን ቪዲዮ ሰርታ እሱ ደግሞ ምንድን ነው ምን ጉድ ነው ሲል እኔ ከፍላለሁ ሲባባሉ እሺ ተብሎ ምን ተደረገ መሰለሽ?
ማን ይክፈል ሲባል ኧረ እኔ እከፍላለሁ ውጭ እገኛለሁ ትልሻለች እሷ። እሺ ብራንች ክፈይ ሲባል ካርድ ምጥት ብሎ እንዲህ ሲደረግ ባዶ፣ እንዲህ ሲደረግ ባዶ። ከዛ በስመ አብ እዚህ የለውም እንዲህ ቆይ ሌላ ነው ብላ ደግሞ አምጥታ ተመልሶ ማሽኑ መጥቶ እንዲህ ሲደረግ ባዶ። ከዛ ወይኔ ብሎ አሳፈርሽኝ ብሎ ያንን ነገር ክፍል አድርጎልሽ እዚህ መጥቶ ስቅስቅ ወይኔ አለቀስ። ኧረ በእመቤቴ ተው ምንድን ነው ስለው ሁሌ ነው እንደዚህ የምታደርገው። ወይ ካርዱ ጭረቱ ላይ ያዥልኝ ሙኒትዬ ፓርካረችማ እኛንማ ሙኒት ስቴራ ደግሞ የኔ ቆንጆ አላቅሽም እኮ ተባልሽ እንዴ? ምን አባቴ እማ ሙኒትዬ አላቆመችም። ፓርክ አላረገችም። ጠብቂያት ትከፍላለች። ሙኒት ታውቂ የለ 10,000 ነው ብላኛለች። ደግሞ አመሰግናለሁ። ትከፍላለች። ኧረ በመብርሃን ሙኒት ለ10,000 ተይ ሙኒት ትከፍላለች። ቤት አታቆራርጪ። አሜት ወይ ሰሚ ሳሪ ለ10,000 እንኳን አይታመንም ሰው እስቲ ሰጣት ሙኒት በሰላም ነው ማሪ? በሰላም ነው? ጸጭ ረጫልሽ ሳ ተይ እንጂ አለው በይ። ስሚ ስንትሽ እንደከፈሉ ታውቃላችሁ? አለሽ መጣሽ ያቺ ጀነንን ለማወቅ ፈልጌ ነው። ደህና ነሽ ሙኒት? ደህና ናት ሳርዬ? ደህና ናት። ኮይኑን ፈልጌያለሁ። ደህንነቷን ለማወቅ ነው። ዝም ስትል ደህና ናት። ኮይኑን ፈልገሽው አይደለም? ከዛ ልጁ ቤታ አለቀሰ፣ ተንሰቀሰቀ፣ መጥቶ አለቀሰ። ከዛ በኋላ ምንድን ነው ስል ወደ ረጁ ደውዬ አለ ድውል ልሳረግ ምንድን ነው? ኧረ እባክህ ዝም በል። ምንድን ነው ስል የተሰራውን ስራ ምን እንዲሰራችን እኮ መቼ ጀምሮ ወይኔ ይለዋል። ቤታ ያለቅሳል አልኩሽ። ኧረ በፈጠረ አታልቅስ። ረጁ ደግሞ በኋላ ብድግ ብለን ምንድን ነው ስንለው በየቦታው ባዶ እንትን ነው የምትይዘው። ከዛ ልሽኒ ላይ ብጥልቅ አልኩ። ላይ ጥልቅ ብሎ እናገራለሁ አለ። ኧረ ረጁ ተው አለችው። ተው አትናገር በማርያም ተው በአላህ ስትል እናገራለን። ሁሌ አንቺ ምን ታሪክ አለሽ? ከኋላሽ ካርቱን አድርገሽ ሁሌ በቀደም 35 ብር ቡና ጠጣም ብለሽ አዋረርሽ ያቃለሽ። በስመ አብ ረጁ ይዛቀን እንዴት እንደሆነ አለቀሰ። እንደገና እሷ በቃ ከዚህ በኋላ እኔ የት የሚባል ድሮም ሳሪ ትሻለኛል ምናምን ብሎ እኔን አሞገሰ። ከዛ ረጁ ተወንድሜ በቃ ያለውን ነገር እኛ እንከፍላለን ምናምን ስትለው እሺ ምናምን ብሎ ተረጋጋ አልሻለሁ። ቤታ ያለው ነገር እንደዚህ ነው። በስመ አብ አንቺ አለቀሰ። በጣም ነው ያለቀሰው። እኔ እንደውም ተው በቃ ያልፋል፣ ችግር የለውም፣ ምንም ችግር የለውም። እች ብር ናት። ውጡልኝ እንውጣ። ረጁ ሙጪ፣ ምነው ሀሪም ሙጪ፣ ጁጁ ሙጪ፣ ሙኒት ውጡልኝ። ከተማችሁ አሜት እንደዚህ ሆነ ጋይስ፣ አሜት እንደዚህ ሆነ። በማከል ችግር ከተፈጠረ ብዬሻል። ሳቶች በፊት አሜት እንደዚህ አይደለም የሚታማው። እሺ አሜት የሚታማው ልንገርሽ፣ መረጃ አለኝ የለኝም ስትይ አለኝ። ያማችሁ ላሳይሽ፣ ሪከርድ ታወጫለሽ። አለን እንደ ልጁ መጥቶ ከዚህ በላይ ተንሰብስቦ አሉባልታ፣ የመንደር አሉባልታ። ሞዴሬተሮች አስወርዱልኝ ፕሊዝ፣ አስወርዱልኝ። በክብር መሲ አስወርዱልኝ። በሽታ የተነሳ ጁጁ በነፃ ውጭ ብለሽ 1,000 ኮይንሽ ዋጥ ስርቅጥ አድርገሻል ወይ? እኔ ራሴ ታመመ። አይምሮዬ ነው እንደ ውሃ ቦጭ ያለው ጋይስ፣ ቦጭ። አሁን ይሄ አሜት ነው ገንዘብ መቀለጃ፣ የሞኒት ገንዘብ መቀለጃ። በእናንተ የተነሳ 5 ሲኒ ቡና ልቅዳ፣ 5 ሲኒ ቡና ልቅዳ። ሜጃ አጥቼ ሙሉ ሲኒ ቡና ነው። እግዚአብሔር ያሳያችሁ። ቆይ ጠብቁኝ። ሙሉ ሲኒ ቡና ነው። እግዚአብሔር ያሳያችሁ። ተመልከቱት ጋይስ፣ ሙሉ ሲኒ ቡና ተቀርቷል።
ካሁን መቼ ነው የሚጨርሱት? እማረገውን አጥቼ በስሜት ሙሉ ሲኒ ቀድቼ ቁጭ አድርጊያለሁ። ወይኔ ስራዬ መቀለጃ፣ የማንም መቀለጃ ይሁን ጌታዬ። ራሴ ዞረ፣ መድኃኒዓለም ራሴ ዞረ። ዳይ ጭንቅላቴ ነው የሚዞረው፣ ጭንቅላቴ። ሙኒት አላህ የሰው ሀቅ አይወድም። አላህ የሰው ሀቅ አይወድም። ሙኒትዬ አላህ ሰዓቱን ለኩሼው ረስቼው፣ ሙኒትዬ ሰዓቱን ረስቼው እዛ ለኩሼው መጣሁ እንደሚሻለኝ። ሙኒት አላህ የሰው ሀቅ አይወድም። የጁጁን ሀቅ ክፈይ ውዴ ክፈይ። እኔም ሆዴ ደስ አይለውም ሳትከፊ። ግማሹን ቢያንስ ክፈይ ሙኒት፣ ግማሹን ቢያንስ ክፈይ። አላህ አይወድም ይህንን ነገር። ያረቢ ወይ ካርቶን! በስመ አብ ወወልድ ወመንፈስ ቅዱስ። ካርቶን እንዳታስገቧት ስሚ፣ ካርቶን ሙኒት። አላህ አይወድም ይሄንን፣ አላህ አይወድም ሙኒት። የልጅቷን እከፍላለሁ ብለሽ አልጋ ወይ አላህ ይድረስልሽ የኔ እናት። አላህ በቤትሽ ይግባ። ጠላትሽን የያዝልሽ፣ ምቀኛሽን የያዝልሽ፣ ሸረኛሽን የያዝልሽ፣ ባለሽ ላይ ይጨምርልሽ የኔ እናት። ጨማምሮ ይስጥሽ አላህ፣ ጨማምሮ ይስጥሽ። እንደው ልጆችሽን ይጠብቅልሽ ከክፉ መንፈስ፣ ከአይን ከምናምን ያለባቸው ከነዛ ሁሉ እንደው ይጠብቅልሽ። ይመረቁ፣ በወግ በማረግ ያስደስቱሽ። አሜን ሙኒትዬ፣ አሜን በብላት። አሜን። አንቺ ጋር የመጣ ይንቀጥቀጥ፣ ከእግሬ ስር ይንቀጥቀጡ። አሜን። ካርቶን ወይ ቤታ፣ ይቅርታ በጣም ብዙ ሰው ሼር አድርጎልኝ አልነበርኩም ማሬ። ውዴ ታዲያ ሳትከፊ የገባሽው ይሄ እርሻ ቤታ ባለፈው ራሱ አለብሽ እኮ ማሬ። እኔ ምሬሽ ነው። ጭራሽ ከፍለሽ ሪከርድ አድርጌሻለሁ። መረጃ ከፈለግሻለኝ። ትላንትና አለ እኮ የሰው ሀቅ አልፈልግም ስትይ ነበረ። ስንት ነው የከፈልሽው? 10,000 ማሚ ናት የከፈለችልኝ። እንዴ ቤታ እሺ እርሚ ቀደም የሆኑ ሰዎች ካርቱን ፀጉሯን አንጨብረራ መታ ሽቦ ሆኗል ፀጉሯ፣ አዋረደችን። የ18 አይነት ወጥ ውስጥ ተሰርቶ ፀጉሯን አገኘን ምናምን እያሉ ሲያሙሽ ነበረ ቅርብ ሰዓት። ቤታ ይኸውልሽ፣ እነሱ እንኳን ሊያሙ ልንገርሽ፣ እሜቴ ዳጣ ሄድን፣ የሆነ ቤት ሄድን አራስ ልንጠይቅ። እኛ ሶፋው ላይ ነው ቁጭ ነው፣ በስነ ስርዓት ተሰትረን ቁጭ ብለን ሄዳ መሬት ላይ ይኸው ማሚ አለች፣ መሬት ላይ ሄዳ ዋና ምግቡ ድስቱ፣ ይሄ በጣም የሚያማምሩ ሳህኖች መሀል ላይ ተከባ ጨምሪ እንዳትባል እራሷ እየጨመረች እየበላችን የነበረች። ውሸታም መሆንሽ ተያዘ። የሚያማምር ሳህን የለም። አዲስ መሶብ ተገዝቶ እንደተኬደ ሙኒት ነግራናለች። አረ በመሶብ አይደለም፣ በመሶብ አምናለች መሰለች ሙኒት። ያ አይጥ የበላው መሶብ አውጥተን አርቀን 3 ጊዜ ኦሞ ወንዝ ላይ እንዲዞረን ጣለው አለች። አዲስ መሶብ ብንሄድ ነው። ኖ መሶብ የለ። ቪዲዮ መረጃ ቤታ ማርያምን፣ ቪዲዮ መረጃ እኔ በሌለሁበት ቀድሞ መጥተው ማማታቸው ነው የህዝቡ ቪዲዮ ፖስተዋል። ሰሃን ነው ዳጣ 4 ቁርጥ ስትመጣ ገንፎ ቴካዌ ይዛ ነው የመጣችው። መጨረሻዋ እንደውም መኪናው ላይ ቆማ ሳሪ ገንፎ እንዴት ቴካዌ ትወስዳለች ስላት፣ ውይ መሲ ደግሞ ችግር አለብሽ አለች። ረጁን አታውጥታ የሰጠቻት። የኔ ፍቅር አመሰግናለሁ። የኔ አባ ስማኝ፣ የዚህ ቤት ህግ ማለት ነው ለ4 አበዳሪ ለራሱ ለተበዳሪ ሁሉ ክፍያ መክፈል አለብህ። እሺ ወንድሜ፣ ለእኔም ክፈለኛ፣ አለበለዚያ እሷ አታወራም፣ አትተነፍስም። ለምን ሰጣት? እኔም አላርጂክ አለብኝ። ሰው ሲሰጠው ያሳብደኛል። አንተ መልካሙ ሰው ነው። ወይኔ መልካሙ ተበጀ ነው። እኔ ደግሞ ጅምሩ ብዬ መልካሙ ተበጀ፣ እንዴት ነህ አንተ መልካም ሰው? ይናገር ብዬ ነበረ፣ ግን መልካሙ ሰው ነው ሲለኝ እንቃርግብን አርግ ያስቤት ወዴ ብሪስቶን የማን አባቱ ነው ካርቶን ያለሽ? ይሰጣል። ማን አባቱ ነው ካርቶን ያለሽ? አንቺ ብሬጅስቶን አውሪ
እሺ ቤታዬ ይኸውልሽ እነዛ በብድር የሚያሙ ታውቂያለሽ፣ ሽሮና ዳጣ በርበሬ አልሸጥ ሲላቸው የሚያነሱት እንግዲህ አማዞን ላይ የኔ እቃ ታውቂያለሽ፣ አማዞን ላይ ስትገቢ ያለሽ ይህን ላይ ብትገቢ አለም ኢቭን ዳጣዋ ራሷ የገባችበት ስልክ ነው እኔ የሚሸጠው ማለት ራሷ ዳጣዋ ድሬያዋ ማለት ነው የገቡበት ስልክ ከኔ ነው የገዙት። ገባሽ ቤታዬ? ከኔ የገዙት ስልክ ይዘው ነው እንግዲህ ካርቶን የሚሉ ዱቄታሞች እንዴት ካርቶን የሚላሉ ቤታዬ? አንቺ እኮ ማለት እኮ ያለማማሩ መስዬ ያለማ አንቺ ተፈሽ ለእኔ ታሰጫለሽ አሉ እንጂ ሁለት ለቃቃሚ ያሉ እንጂ ይመጣሉ። ሙኒቷ እናታችን ይሏታል። መቼ እንደወለደቻቸው አላውቅም ውዴ። እማ እናታችን ስጭልን እስኪላል ጭራሽ ከራሳቸው አልፎ ተርፎም ደግሞ ለሌላ ሰውም እንዲሰጠ ነው። አንቺ ግን መልካም ሴቶች ብርጅስቶን ስምሽን ሲያጠፉ እንዴት እንደምናደድ ብታውቂ። ለምን ታውቂያለሽ? ቅድም ራሱ ሲያሙሽ እንዳታሙ ስለሷ ጉራዱን ያልኳቸው ስል በቃ ማነው ሙኒት ምን አለች? እንዳታሙ ደግማ ማለት እሷም የዋና ታውቂያታለሽ። እኔም እሷም ተያይዘን እንዳታሙት የምን አባታችሁ ካርቱን ወላችሁ ምንድን ነው ካርቱን ምናምን ስንላቸው ወሬውን አስቀይሰው ስለሆነ ነስታ የሚያለቅ ስልሽ ምናምን እያሉ አወሩ ብታይ እንጂ አንድ ሰው እንዲያማሽ ራሱ አትፈልግም። ቤታዬ እና ዳጣም ያው ኦልሬዲ ይሄን ሰሞን የሚገርምሽ ከኢትዮጵያ በብዛት የምታስገባው ዳጣ ነው። ህዝቡን አቃጥራ አስበሽዋል። በዱባይ አጀንዳ ያ ዳጣ ተጨምሮበት እንደገና ደግሞ በዱባይ ሙቀት ዳጣ ተጨምሮ በህዝብ ልትፈጅ እኮ ነው ውዴ። እንግዲህ እሷ እንትን ያልተባለች ካርቶን ትላለች። ድሪያ ሻጭ እንኳን ኦልሬዲ አሁን ድሪያዎቹ ምናምን ጠቧታል ለራሷ። ዛሬ ገንፎ በቴካዌ በጉራጌ ልብስ ወይ ጉድ ጌታ ያባል አይተሻል። የሆነ ስሚ ጠረጴዛ ላይ እንጣጥ ትንሽ ይይዛለች አይተሻል። አላየሽም? ቤታ የገጠራማ አካባቢ ጎተራ መስላ እንደዛ የዳጣዋማ ተያት ውዴ የዳጣዋማ በስመ አብ ወወልድ ወመንፈስ ቅዱስ ያ ሁሉ አጀንዳ እያለ እግዚአብሔር ያሳይሽ። በዱባይ አጀንዳ የሰው ልጅ እኮ አንጀት የሚያርስ ነገር ነው ይዞ የሚመጣው። እሷ ግን ያደረገችውን አይቻልም። ህዝብ ይፍረደው። ዳጣ ህዝቡን ልታቃጠል የሰው ባይናገራት ይገርመኛል እኮ አስበሻል። ይጅባል እና አንደኛ እሷ በብድር ነው የምታማው። ሁሉ ነገሯ የራሰው ነው። ቆይ ውዴ ስራ መጣ ሶሊ የኔናማ አይ ብታይ ሶል ማለት ቤተሰቦቹ እንትፍ ብለው መርቀውት ማለት ነው። ያለህን አካፍል የተባለ ሰው ለእኔ ለቤታ የሚያካፍል ሶሊ የኔ አባት የኔ ጌታ ሽቅርቅሩ እግዚአብሔር እንደው እግዚአብሔር አመስግኑልኝ እስኪ ሶሊ ቀጥ ብርጅስቶን ስራ መጣ ማሪ በማ በዚህ በዱባይ ሙቀት ሰው አቃጥላ ልትደፋ የደረሰች ሰው ናት። በዱባይ ሙቀት፣ በዱባይ ፀሐይ፣ በዱባይ ሀሩር ደግሞ ሳሪ ይቅርታ ስም ጠራው። በዱባይ ህግ እንግዲህ ስም ነው ስንታ እኔንም ተያይዘን ገደል ልንገባ ነው። ክፈይ ውድ ስም ስለጠራሽ ብቻ ክፈይ። እስካሁን ተስማምተን ነበረ። የቤቱ ስታሙ የሰው ስም እንዳታነሱ የሚል ህግ አውጥቻለሁ። ስለዛ ጅንኑ 2,000 ክፈል ስም ስላጠራች። ጅንኑዬ ማን ነበረ ስሙ? ማን ተፈራሪ ያልኩትኝ? አይ ስሙ ጠፋብኝ። ቅድም አውጥቼለት መልካሙ ተበጀ ወይ ይሄማ ለእኔ ነው የተሰጠኝ። ይሄ ጅንኑ አልሰጠም። ለምን ተከብተ አይደለም። ይሄ እኮ ቤተኛ ነው ውዴ። እኔ ቤቱ ላይ የሚመጣ ሰው ነው። ቤተኛ ነው ውዴ። ችግር የለም። እሺ ጅንኑዬ አሳውን ክፈል ከቻልክ። እሺ ቀጥይ። ስም ስለጠራች እሺ ሂጂ። መልካሙ ተበጀ ሂጂ እና ፀጉሯን አንጨፍርራላ እንትን ፀጉሯን አንጨፍርራላ አለችሽ። ፀጉሯ ጭድ መስላ የመጣችሁ ዳጣ ናት፣ እኔ አይደለሁም። ታውቂያለሽ ወጡ ውስጥ ከ18 ወጡ ውስጥ ፀጉር ተገኘበት የተባለው እኮ አንቺ ነበርሻል። ፀጉር መቼስ ቁጭራ ፀጉር እኮ ነው የሚረግፈው። ዞማ ፀጉር እንዴት ብሎ ይረግፋል? ሳሪ ወይኔ ቤታ ፈጣሪ ያሰላም አቀጥያትም መልካሙ ተበጀ በእንግዲህ ክፈሉዴ ሁለቴ ስም አንስታለች። ሁለቴ እንደ ህዝብ ይባላል። ሁለቴ ስም አንስታለች። ክፈል በሉዴ ሱሱ ምትሉ ሱሱ ምን ጋይስ ሱሱ ምን ጋይስ አልገባኝ። ሱሱ ታያሉ
ነው የሚጽፉት? አልገባኝም። ምክንያቱም ጻፉልኝ። እሺ ኔቨር ውዴ ያስከፍላል እኮማ እነዚህ ዱባዮች ግን ሊላቀቁኝ ያልቻሉ ላይ ተሰብስበናለን። ኔቨር ይግበይማ ግበይ ቤታ ወይ ስንት ነው የሚያስወረጃው? እንደተለመደውማ 1000 ቀንሰናል። 1000 ቀንሰናል። ሙኒትዬ እዚህ ቤት ብዙ ወጪ አወጣሽ። ለአንቺማ 2000 ቀንሻለሁ። ከቅድሙ ላይ 2000 ቀንሻለሁ። ሙኒትዬ 2000 ቀንሻለሁ ውዴ። ካለች 3000 ስጪኝ። ትወርዳለችማ 3000 በዛብሽ። 3000 ከሰጠሽኝ የሚወርድ ሰው አለ። ይታየ ካርቶን ምን ትሰራለች እዚህ? ምን አውቄ ውዶች፣ ምናው የሰው ስም እየተጠራ ምናምን ተያይዘን እንድንገባ ካልሆነ ሙኒትዬ ተስማማሽማ? ኔቨርዬ እማ ክፈሉላት ለኔቨር፣ የኔቨር ወዳጆች ክፈሉላት። ትማ የኔቨር ወዳጆች ሰላም ቴንኪዩ። ኔቨር ትክፈል ውዶቼ፣ አሁን ትክፈል መሲ ትወርጃለሽ ላስወርድሽ። መሲ ወይ ማሜት ትወርጃለሽ ላስወርድሽ። ማን ከፈለው? አቤት አልቋል ክፈይ ስትባይ ንገሪኝ አንቺን። እሺ እሺ ሶል የመረኩክ ለኔቨር ነው እንዴ? ሶል የመረኩክ ለኔቨር ነው እንዴ? እኔማ ስራዬ ተመችቶ ወዳይ ተበረታች ብለህ የከፈልከኝ መስሎኝ ጭራሽ ለሰው ነው እንዴ የከፈልከው? መች አወቅኩኝ። ሶል ለካ ለኔቨር ነው የከፈልከው። አስገቡልኝ ኔቨርዬ፣ የኔ ጣፋጭ፣ የኔ ድንብላል አስገቡ። አከፍላት ሙኒት ካርቶንን አልፈልጋትም ማሬ፣ ካርቶንን አልፈልግም ሙኒት። ሌላ ሰው አዲስ ሰው መጣ። ሙኒት ካርቶንን አልፈልጋትም። በቃኝ ካርቶን፣ በቃኝ ጋይስ፣ ካርቶን በቃሽ ማሬ፣ በቃሽ። ግን ተቀምጣለች ሙኒት እስካሁን ድረስ ካርቶን። ለምንድን ነው የተቀመጠችው? ጋይስ ተቀምጣለች፣ እያያችኋት ነው። ተቀምጣለች። ካርቶን ውጪ፣ በቃሽ። ለማን ነው ሰውዬ እየመሸረተ የሚከፍለው? ቆይ ለማን ነው እየመሸረተ? ለእኔ እንዳይሆን እንደመሲ ነው ለእኔ እንዳይሆን አይመስለኝም። ለምን መሰለሽ? የዚህ ቤት ሰው ነዋ፣ ደንበኛ ነው። እስኪ ማን ነው ኮመንት ጻፍ እስኪ። አምዲ ፍሬንድ ለማን ነው የከፈልከው? ቆይ እስኪ አሁን ኔቨርን አስገባት ጋይስ፣ ኔቨርን አስገባት። አትጨማለቁ ሞኔተር፣ ኔቨርን አስገባት። ለመሲ ነው ይኸው፣ ለመሲ ነው ማርያምን። ቤታ ከነ መረጃ ይኸው ለመሲ ነው ተባለ እንዴ? ማርያምን ይኸው ለመሲ ነው። እንዴት ሶል ለእኔ አይደለም። ቁጭ በይ እማዬ። አንድ ሰው ካርቶን ብሎ ስሟ ሚጥራ ዛሬ ነው ያለው። ኔቨርዬ ሰላም ጤና ይስጥልኝ። ኔቨር ዱባዮች ግን ምን ሆነዋል ውዶቼ? ግማሽ ሰዓት ያወራሉ፣ ግማሽ ሰዓት ጸጥ ይላሉ። የት ነው ያሉት? መጣሁ አንዴ መጣሁ። እሺ ተንሸዋከሽ ነው የምታሚ። ወይ ጉድ ዘንድሮ ለሐሜት ኔቨር ሹከት ክብላሽ እንደዚህ ገባሽ። እንዲሁ ምን ተሻለን ወገን? እንዲህ በዚህ ነው ኢትዮጵያ የምታድገው። በቃ እንደዚህ እያማን በእሺ ምርጅስት ሆነ። እሺ ጥያቄ ልጠይቅሽ። የሄዳችሁበት ቦታ አራስ ቤት አሉ። ከ18 ወጡ 3 ወጥ ላይ ያሉ ጸጉር ተገኘ። እኔና ቴንኪው ያ ጸጉር ላይ ያሉ የበሲ ምርጅስት ያሉ ሲያሙሽ ነበር። ምን አይነት ጸጉር ተገኘ? በይ ቢጫ እኮ ነው። እኔ ቢጫ ጸጉር የለኝ። አረ ውዴ ክክ ላይ እኮ አይደለም ቢጫ ጸጉር። እኔ ቢጫ ጸጉር ምንድን ነው? ክክ ወጥ ላይ ነው አሉ ጥቁር ጸጉር የተገኘው። ሲጀመር ወጡ ብዙ አይነት ወጥ ነው፣ ግን ደግሞ የተገኘው ቢጫ ጸጉር ነው። ቢጫ ጸጉር ደግሞ የማን እንደሆነ የተረጋገጠ ነው። ጥናን ጥይ እንዲሁም ረጁ ቢስሚላ ከየት መጣኛ ቤት እንደዚህ አይነት ጸጉር የለም ማለት እንደዚህ አይነት ጸጉር የለም። ኦኬ እያቆራረች ሐሜት ከሆነ ክፍያው ይጨምራል። አታቆራጭ። ወይሽ አንድ ቤታ ታክሲ እንትን ብዬ እሺ ቁጭ በይ። ቤታዬ ሙኒት እኮ ልታስወርዳት ነበረ ከፍላ። ምን ነው ዝም አለች? እኔ እንጃ። ጋይስ ቆይ ልጠይቃት። ሙኒት
ሙኒቷ ሙኒት እንዴ አይሰማትም እንዴ ሙኒት ሰላም ቤታዬ እንዴት ነሽ? ሰላም ጤና ይስጥልኝ። 5000 ኮይን ተሰጥቶሻል። ዳይ እኔ 1 ደቂቃ ከተኩልኝ። አዎ የመብረቅ ፋሚሊዎች ድምጽ ስለሆናችሁኝ በጣም አመሰግናለሁ። ሶልዬ ወንድሜ ስለከፈልክልኝ በጣም አመሰግናለሁ። ቆይ አንድ መልእክት ላስተላልፍ። የምወዳችሁ የማከብራችሁ ሰዎች ፕሊስ በውስጥ ስለ እኔ ሮንግ ነገር ሲባል ስሰደብ ስታማ ሼር አታርጉልኝ፣ አትላኩልኝ። ምን ያደርግልኛል? ምን ይጠቅመኛል? መሬት ላይ የወረደ ነገር ሲመጣ የዛኔ እናወራበታለን። ስም መጥራት ይቻላል? ባለፈው 5000 አለኝ አንቺ ጋር ሌላዋ ዘመዴ የባለፈው ቁርስ ለዛሬ እራት እንዴት ይሆናል? ተቃጠለን ይበሯዬ ስም ከጠራሽ ልጅ ተያይዘን ገደል ስለምንገባ ቤቱ ስለሚከስር የሰው ስም ጠርተን ግን ከከፈርሽ አትሊስት ክፍያው ቤቱን ከፍ ያደርገዋል። በበለጻ ግን ስም ከጠራሽ ውዴ ታሪኩ ብዙ ነው። ሶልዬ የኔ መረዶ ሶልዬ ለእኔ በርግባ 5000 ኮይን ከጨመርክ ስም ጠርታ ትማልን። አይ አይቻልም። ስም አትፍራካት። ስም ሳትጠራ ታማለች። ሶልዬ የኔ መሎሎዬ ስንላት እንግዲህ ለኔ ጋር ስም ከተጠራ ጋይስ ክፍያ አለው። እንዴት ያይዘን ነው ገደል የምንገባው? ለአቤቱ ሶልዬ በድጋሚ ጥሪ እያስተላለፍን ነው። ለኔ በርዬ ለነቤርዬ 5000 ኮይን ለኔዬ ስጥልኝዬ። ሶልዬ ካለ ጨምርላት 5000። ዙሮ እዚህ ሀገር እኮ ነው ስም መጥራት የሚያስከስሰው። አንቺ ጋር ምንም እንትን የሚል ነገር የለውም። እኔ እኮ ዱባይ ገብቻለሁ እኮ ነገሩ ምን እንዳለ እኮ ኑሯችን ሰፈሩን ታውቂያለሽ፣ ምን እንደምንበላ ታውቂያለሽ፣ ምን እንደምንሆን እናንተ ጋር እኮ ነው ያለሁት። ለዛ ብዬ እኮ ነው ውዴ። ምን ቀረኝ? እኔ እኮ መሶብን አንዴ ሳስገባ አንዴ መሶብ ሳስወጣ፣ አንዴ መሶብ የተሰፋ መሶብ ሲገባ አንዴ ሲወጣ እኔው ነኝ እኮ አውጪ እናስገቢ ውዴ። እኔ እኮ አለሁበት እኮ ከዱባይ ቤት ተላቀቅኩኝ። እናንተው ጋር የተሰብስበን ያለ ነው። ብርጅስቶን ሙኒት ግን አላህ አይወደውም። ይሄንን አላህ ይሄንን ነገር አይወደውም። ምን አልሽ መሰለሽ ሙኒት፣ እኔ የልጅ አጀት ነው ያለኝ 3000 ኮይን ሰጥቼ ብርጅስቶን ላስወርዳት አልሽኝ። እኔ ግን አመንኩሽ። አንቺ ግን ሳትታመኝ ሳትከፍይ ምን ሳቲ ቻው መጣው ሳቲ ትተሽኝ ወጣሽ። ይሄ ግን አግባብ አልነበረም ጋይስ፣ አግባብ አለ። ግን ይሁን አላህ ይታዘብ። እኔ ባይ ዘ ወይ አንዳንድ ሰዎች አሉ ጥይት ደቅነው የሰውን ገንዘብ ከዛ ሰው አካውንት ወደ ራሳቸው ትራንስፈር ማድረግ የሚፈልጉ አስገዳጆች አሉ። ያንቺ እኮ ይሻላል። ያንቺ በምን ጣሙ ታውቂያለሽ? እኔ ማለት ኢየሱስ ነው ካላችሁ ስሙ ከሌላችሁ የለም ነው የምለው። አዎ እና አንድሽ ቤት ታሪኒ ማሪ ስም ሳትጠሪ ምን ሆነ መሰለሽ፣ እንደው አንዳንዴ ያው እንደ እህቴ እንደ ቤት አይበገሬ ነኝ እኔ። እሺ ወይ ፍንክች ነኝ በቃ። እንደው ምን ልበልሽ፣ የማይደርስብኝ ነገር የለም። ትችቱ ነው ምን ነው ሁሉ ወደ እኔ ነው የሚወረወረው። እሺ እና በዚህ ቢሉ በዛ ቢሉ ምንም ስስኮና እሺ ብዙ ጊዜ እንደሚታወቀው ላይቭም እየገባው እዚህ ሶሻል ሚዲያ ላይ ስለ ራሴ ስለ ሰክሰስፉል ሜሪጅ፣ ስለ ሰክሰስፉል ፋሚሊ፣ ስለ ልጆች፣ ስለ ቢዝነስ ስለማወራ እንደው አንዳንድ ሰዎች ተናደዱ። ጠላቶች ቤት ከዛ በቃችን ልጅ እስቲ ይሄኛው ደካማ ጎኗ ከሆነ በዚህ እንምጣባት እና እጃችን ላይ እንጣላት እንጂ ጢባራ እችኛ ዞር ብላ ማታየን ገንዘቧ የነብር እንትን ሆነ ሊገኝ አልቻለም። በዛ ብንል በዚህ በምትሳሳለት በምትወደው ህይወቷ እንምጣባት ሞክር። ደግሞ እኮ የሚገርመኝ በጣልጠረባል የባሏን ስልክ ቶሎ ብላችሁን አንጡልኝ የሚሉት የኔ ባል ማስታወቂያ አይሰራም። ሚዲያ ላይ ምን ያደርጋል? የማይጫወት የት ብለው ነው የሚያገኙት? ማን ነው ቢያገኙት?
ተንፍስ እንጂ እዚህ እንኳን ተንፍስ እንጂ ተንፍሺ ትከፍለሽኛል። በቅቻለሁ ተንፍሺ ታቸው ነው ተንፍሺ። አይ ሀሳቤን ሰረቅሽ እኮ ቤታዬ። እሺ እና ውዴ የሆነ ነገር ምናምን ጻፉ ኮሜንት ላይ ውዴ እንዳትመጣ ከዚህ ምን አባታቸው መነቃቃት ኮይኔ ያነቃቃኝ ሙዶች ሂዱ ሂዱ። ምን ያሰራችኋል? ነው ምን ላይ ያለ ፈጣሪያችን አምስት አምስት ነርቤል እነቱ ነው ኔጋል ሀሜት አንድ ደቂቃ ነው። አንድ ደቂቃ ጨምረን እሚ አንድ ደቂቃ እሚ እሺ እንግዲህ ያው እንዳልኩሽ ነው እንግዲህ ብዙ በሚደርሱብኝ ነገሮች አንድ አምስት ሰዎች እጃቸው አለበት። እሺ ግን ደስ የሚልሽ እንግዲህ እንደዚህ የሰውን ነው ላይፍ ሊበጠብጡ የሚመጡ ሴቶችን ኖ ብለን መቃወም አለብን። እሺ አዎ ኖ ብለን መቃወም አለብን። ግን ደስ የሚለው እኔ ፋሚሊዎቼ በጣም ያውቁኛል፣ ከኔ በላይ ነው የሚያውቁኝ። ስለዚህ ምንም አሳልፈው አይሰጡኝም። እሺ እና